واتل عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين አንተ ነብይ ሆይ ለህዝቦች የአዳም ልጆች ዜና ወይም ታሪካቸው በትክክል ተርከላቸው። የአዳም ልጆች አቤል ወይም ሀቢል እና ቃየን ወይም ቃቢል ወደ አላህ መቃረቢያ ቁርባን አቀረቡ። አላህም ካንዳቸው ማለትም ከአቤል ቁርባኑን ተቀበለ፣ ከሌላኛው ማለትም ከቃየን ግን ቁርባኑን አልተቀበለም። ቃየን በመቅናት አቤልን እገልሃለሁ አለው። አቤልም አላህ ቁርባንን የሚቀበለው ከሚፈሩት ባሮቹ ብቻ ነው አለው። لئن بسطت إلي يدك لتقتلني ما أنا بباسط يدي إليك لأقتلك إني أخاف الله رب العالمين አቤልም በምክር መልክ ለወንድሙ ልትገለኝ አቀደ እጄን ወደኔ ብትሰነዝር እኔ ግን ልገልህ አቅጄ እጄን ወደ አንተ አልሰነዝርም፣ እኔ የዓለማቱን ጌታ አላህን እፈራለሁ አለ። إني أريد أن تبوء بإثمي وإثمك فتكون من أصحاب النار وذلك جزاء الظالمين አሁንም አቤል ለወንድሙ እኔን ገለኸኝ በእኔ ሰበብ ወንጀል ፈጽመህ የራስህንም የቀድሞ ወንጀልህ ተጨምሮበት በጀሃነም የእሳት ተጓዳኝ ስለምትሆን እኔ የምፈልገው ከጥፋትህ እንድትመለስ ነው። ይህም በጀሃነም ኃጢአተኞችን መቅጣቱ የበዳዮች ምንዳ ነው አለው። فطوعت له نفسه قتل أخيه فقتله فأصبح من الخاسرين የቃየንም ነፍሱ ወንድሙን እንዲገል አደፋፈረችው፣ ወንድሙንም አቤልን ገደለው፣ ከከሳሪዎችም ሆነ። فبعث الله غرابا يبحث في الأرض ليريه كيف يواري سوءة أخيه قال يا ويلتى أعجزت أن أكون مثل هذا الغراب فأواري سوءة أخي فأصبح من النادمين ቃየንም የወንድሙን አቤል ሬሳ ምን እንደሚያደርገው ሲጨንቀው የወንድሙን ሬሳ እንዴት እንደሚቀብረው ሊያሳየው መሬት የሚቆፍር ቁራ አላህ ላከ። ቃየንም በመገረም ወይኔ ጉዴ፣ እንደዚህ ቁራ የወንድሜን ሬሳ ቆፍሬ መቅበር አቃተኝ አለ። ከዛም ቃየን ልክ እንደ ቁራው ቆፍሮ ወንድሙን በመቅበር ከተጸጻሾች ሆኖ ተመለሰ። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ولقد جاءتهم رسلنا بالبينات ثم إن كثيرا منهم بعد ذلك في الأرض لمسرفون በዚህም በአዳም ልጆች በመገዳደላቸው ሰበብ በእስራኤል ማለትም በያዕቆብ ልጆች ላይ ነፍስ ያላጠፋችን ነፍስ የገደለ ወይንም በምድር ላይ በግፍ ነፍስን የገደለ ልክ የሰው ዘር በጠቅላላ እንደገደለ ነው የሚቆጠረው። ያላግባብ መግደል ትቶ ነፍስን ሕያው ያደረገ ልክ የሰው ዘርን በጠቅላላ ሕያው እንዳደረገ ነው የሚቆጠረው። ማለትም የአንድን ግለሰብ ደህንነቱን፣ ሕይወቱን፣ መብቱን ማክበር የሰው ዘር በጠቅላላ እንደማክበር ነው የሚቆጠረው። በእርግጥ ለእስራኤላውያኖች የአላህን ትእዛዝ የሚያስተላልፍ በግልጽ ማስረጃ መልእክተኞቻችንን መተውላቸው። ነገር ግን ከመልእክተኞቹ ጥሪ በኋላ ከነሱ ውስጥ አብዛኛው በምድር ላይ የአላህን ድንበር የሚጥሱ ህዝቦች ናቸው።